ስለዚህ ክርስቶስ ሊቀ ካህን ነው ማለት ራሱ መስዋዕት ነው እያልን ነው። ራሱ መስዋዕት አቅራቢ ነው እያልን ነው። ራሱ መስዋዕት ተቀባይ ነው እያልን ነው። የሚገርመው ጴጥሮስ በታቦር ተራራ ላይ ሆኖ ሙሴንና ኤልያስን ለይቷቸው ነበር። ከሞቱ በኋላ ግን ማማለድ፣ ለሰዎች መጸለይ አይችሉም ምክንያቱም ሞት ይከለክላቸዋል የሚል ትልቅ ሚስኮንሴፕሽን አለ ማለት። በወደደን ኃጢአታችንንም በደሙ ላጠበን ብሎ ስለ ክርስቶስ ይናገራል። የኢየሱስ ክርስቶስ ሞቱ ነው። የኢየሱስ ክርስቶስ ስቅለቱ ነው። የኢየሱስ ክርስቶስ ወደ መቃብር መውረዱ ነው። የኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ ነው። የወይን ግንዱ ሕያው ከሆነ ቅዱሳንም ቅርንጫፎቹም ሕያዋን የማይሆኑበት ምንም አይነት ምክንያት የለም ማለት ነው። ሰላም እንዴት ናችሁ? ውድ የማሲያስ ቲዩብ ተከታታዮች፣ ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ወደ እናንተ መተናል ማለት ነው። እንደሚታወቀው ከዚህ በፊት አንድ ከሶሻል ሚዲያ ያገኘናቸውን የተለያዩ ጥያቄዎችን የመለስንበት አንድ ቪዲዮ ነበር። ዛሬም እንደሱ አይነት ከተለያዩ ድረገጾች የተገኙ ብዙ ሰው የሚጠይቃቸውን ጥያቄዎች ወደ እናንተ ይዘን መተናል ማለት ነው። በዛሬው ፕሮግራማችን 3 ጥያቄዎችን የምንመልስ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ካያችሁት በኋላ ለሌሎችም ሼር እና ላይክ በማድረግ ብዙ ሰው ጋር እንዲደርስ አድርጉ። መጀመሪያ የተላከልን ጥያቄ እንዲህ ይላል። የቃል ኪዳኑ ታቦትንና እመቤታችን ድንግል ማርያምን የሚያመሳስላቸው ነገር ምንድን ነው? እመቤታችን ድንግል ማርያም የአዲስ ኪዳኗ ታቦት ነች ይባላል፣ ምን ለማለት ነው ይላል። ጠያቂያችን ማወቅ የፈለገው የቃል ኪዳኑ ታቦት ማለትም በብሉይ ኪዳን የነበረው ታቦትን እና እመቤታችን ቅድስት ድንግል ማርያምን የሚያመሳስላቸው ነገር ምንድን ነው? ድንግል ማርያምስ የአዲስ ኪዳኗ ታቦት ነች ሲባል ምን ለማለት ተፈልጎ ነው የሚለውን ይመስላል። ይህን ጥያቄ ለመመለስ እንግዲህ ትንሽ ወደኋላ መሄድ አለብን። በብሉይ ኪዳን እንግዲህ እግዚአብሔር ለእስራኤላውያን ታቦትን ሰጥቷቸው ነበር። ይህም ምንድነው? እግዚአብሔር በመካከላቸው የመኖሩ ምሳሌ ነው። ስለዚህ በብሉይ ኪዳን የነበረው ታቦት እግዚአብሔር ከነርሱ ጋር የመኖሩ ምሳሌ ነበር። እግዚአብሔር በታቦቱ ላይ እያደረ ከህዝቡ ጋር ይነጋገር ነበር፣ ከእስራኤላውያን ጋር ይነጋገር ነበር። ይልቁንም ከ570 ጊዜ በላይ ከሙሴ ጋር ተነጋግሯል እግዚአብሔር በታቦቱ ላይ አድሮ ማለት ነው። ስለዚህ አንድ ምን ይዘው ነገር ምንድነው? ታቦት የእግዚአብሔር ማደሪያ ነው ብለን እንይዛለን ማለት ነው። ሌላው ግን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ላይ የሚናገረው ነገር አለ። እንዴት በብሉይ ኪዳን የነበረው ታቦት ምሳሌ እንደሆነ ማለት ነው። በዕብራውያን መልእክት ምዕራፍ 9 ከቁጥር 3 እና 4 ጀምሮ እንዲህ ይላል ቅዱስ ጳውሎስ ማለት ነው። በቅድስተ ቅዱሳን ውስጥ ያሉ ነገሮችን ሲናገር አንደኛ የኪዳኑ ታቦት ነበር ይላል። በዚች የኪዳኗ ታቦት ውስጥ ደግሞ ከሰማይ የወረደው መና ነበረበት ይላል አንደኛ። ሁለተኛው ደግሞ የኪዳኑ ጽላት ነበረበት ይላል። ይህም ምንድነው? 10ቱ ትእዛዛት የተጻፉበት ጽላት ነው ማለት ነው። ሶስተኛው ግን የበቀለችዋ ያበበችዋ የአሮን በትር ነበረችበት ብሎ ይናገራል ማለት ነው። እነዚህ ነገሮች ደግሞ ምሳሌዎች ናቸው ብሎ ቅዱስ ጳውሎስ ይናገራል። በዛ ታቦት ውስጥ 3 ነገሮች ነበሩ። አንደኛው የአሮን በትር፣ ሁለተኛው ከሰማይ የወረደው መና፣ ሶስተኛው ደግሞ የኪዳኑ ጽላት ነው። እነዚህ 3ቱም ነገሮች ደግሞ ወደ ድንግል ማርያም የሚያመለክቱ ናቸው ብለው ብዙ አባቶቻችን ተርጉመውልናል ማለት ነው። እነዚህ ነገሮች እንዴት ነው ስለ እመቤታችን የሚናገሩት ወደ እመቤታችን የሚመሰክሩት ብለን ስንጠይቅ አንደኛው በታቦት ውስጥ የነበረው ምንድነው? የኪዳኑ ጽላት ነው ይላል። በኪዳኑ ጽላት ላይ ተጽፎ የሚገኘው ደግሞ 10ቱ ትእዛዛት ናቸው። በእግዚአብሔር ጣቶች የተጻፉ 10ቱ ትእዛዛት ናቸው። ይህን ወደ ድንግል ማርያም ስንወስደው እመቤታችን በውስጧ የያዘችው የእግዚአብሔርን ቃል ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ተብሎ የተነገረለትን ኢየሱስ ክርስቶስን ነው በውስጧ 9 ወር ሙሉ የተሸከመችው። ስለዚህ ድንግል ማርያም የአዲስ ኪዳኗ ታቦት ነች የምንልበት አንደኛው ምክንያት በውስጧ የእግዚአብሔርን ቃል ስለተሸከመች ነው። የብሉይ ኪዳኑ ታቦት በውስጡ 10ቱ ትእዛዛትን እንደያዘ ሁሉ እመቤታችን ቅድስት ድንግል ማርያም ደግሞ በውስጧ የእግዚአብሔርን ቃል ተሸክመዋለች፣ ወልዳዋለች እና የአዲስ ኪዳኗ ታቦት ነች የሚባለው አንደኛ በዚህ ነው። ሁለተኛው ግን በብሉይ ኪዳን ታቦት ውስጥ ምን ነበር? ከሰማይ የወረደው መና አይደለ? ይህ ደግሞ ስለ ክርስቶስ የሚያመለክት ነው። እንዴት ብለን መጠየቅ እንችላለን? እዚህ ጋር ክርስቶስ በዮሐንስ ወንጌል ምዕራፍ 6 ከቁጥር 49 ጀምሮ እንዲህ ሲል ይናገራል። አባቶቻችሁ በምድረ በዳ መና በሉ ሞቱም ይላቸዋል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። ከሰማይ የወረደ እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ይናገራል ማለት ነው። ስለዚህ ክርስቶስ ያ በብሉይ ኪዳን የነበረው ከሰማይ የወረደው መና እንዴት ወደሱ ፖይንት እንደሚያደርግ ተናግሯል ማለት ነው። ስለዚህ በቃል ኪዳኑ ታቦት ውስጥ ሁለተኛው የነበረው
መና ከሰማይ የወረደ መና ነው። እመቤታችን ቅድስት ድንግል ማርያምም የወለደችው ይህን ከሰማይ የወረደ እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው የሚለውን ክርስቶስ ኢየሱስን ስለሆነ የአዲስ ኪዳኗ ታቦት ድንግል ማርያም ነች የምንልበት ሁለተኛው ምክንያት ይህ ነው ማለት ነው። ሶስተኛው በቃል ኪዳኑ ታቦት ውስጥ የነበረው የተባለው ደግሞ ምንድነው? የአሮን በትር ነው። የአሮን በትር እንግዲህ እንደምታውቁት በብሉይ ኪዳን የሊቀ ካህንነት ምሳሌው ሆኖ እናገኛለን ማለት ነው። ይህም ክርስቶስ አማናዊ ሊቀ ካህን እንደሆነ የሚያመለክት ነው። ስለዚህ ድንግል ማርያም የወለደችው ይህ የዓለም ኃጢአትን የሚያስተሰርየው የተባለውን ኢየሱስ ክርስቶስን ስለሆነ የአዲስ ኪዳኗ ታቦት ነች ትባላለች ማለት ነው። ዮሐንስ መጥምቅ ክርስቶስን ሲያየው ምንድን ያለው? የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ነው ብሎ ተናግሮ ነበር ስለ ክርስቶስ ማለት ነው። ስለዚህ ይህ የዓለም ኃጢአትን የሚያስተሰርየው የእግዚአብሔር በግ የተባለውን ድንግል ማርያም ስለወለደችው የአዲስ ኪዳኗ ታቦት እሷ ነች ተብሎ ይነገርላታል ማለት ነው። ሁለተኛው ጥያቄ ኢየሱስ ክርስቶስ ሊቀ ካህን ነው ሲባል ምን ማለት ነው ይላል። ስለዚህ የጠያቂያችን ማወቅ የፈለገው የኢየሱስ ክርስቶስ ሊቀ ካህንነት እንዴት ነው፣ ምን ለማለት ተፈልጎ ነው ኢየሱስ ክርስቶስ ሊቀ ካህን ነው ሲባል የሚለው ጥያቄ ነው። እውነት ነው፣ ይህ ጥያቄ ብዙ ሰው የሚጠይቀው ጥያቄ ነው። ከብዙ ነገሮች ጋር የሚገናኝ ነገር ስለሆነ በአጭሩ እንመልሰዋለን ማለት ነው። ኢየሱስ ክርስቶስ ሊቀ ካህን ነው ሲባል በመሰረታዊነት ሶስት ነገሮችን እያነሳን ነው ማለት ነው። አንደኛው ኢየሱስ ክርስቶስ ራሱ መስዋዕት ነው እያልን ነው። ሁለተኛው ኢየሱስ ክርስቶስ ራሱ መስዋዕት አቅራቢ ነው እያልን ነው። ሶስተኛው ደግሞ ኢየሱስ ክርስቶስ ራሱ መስዋዕት ተቀባይ ነው እያልን ነው ማለት ነው። ስለዚህ እነዚህ ሶስቱንም ነገሮች ኢየሱስ ክርስቶስ ነው ራሱ ያደረጋቸው ነገሮች ናቸው ብለን እናምናለን ማለት ነው። በብሉይ ኪዳን እንግዲህ ኃጢአት የሚሰረይ የነበረው ሊቀ ካህን ይመረጣል። ያ ሊቀ ካህን የሚያቀርበው የእንስሳ መስዋዕት ይኖራል። ያም መስዋዕት የሚቀበል ደግሞ እግዚአብሔር አለ ማለት ነው። ስለዚህ ብሉይ ኪዳን ላይ ሶስት ነገሮች ነበር የሚያስፈልጉት። ሰው ኃጢአቱ ይቅር እንዲባልለት ከፈለገ ሶስት ነገሮች ነበር የሚያስፈልጉት። ሊቀ ካህን ያስፈልጋል፣ የሚሰዋለት የዛን ሰው ኃጢአት ወክሎ የሚሰዋለት እንስሳ ይኖር ነበረ እና ያም መስዋዕት የሚቀበል ደግሞ እግዚአብሔር ነበር ማለት ነው። በአዲስ ኪዳን ግን እንደዚህ አይደለም። ሶስቱንም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሆኗል ማለት ነው። መስዋዕቱም እርሱ ነው። ዮሐንስ መጥምቅ ልክ ክርስቶስን ሲያየው ምንድን ያለው? በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ዮሐንስ መጥምቅ ስለ ክርስቶስ እንዲህ ሲል ይናገራል። ልክ ክርስቶስን ሲያየው የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ ተናግሮለታል ማለት ነው። ይህ ክርስቶስ ራሱ መስዋዕት መሆኑን ያመለክታል። ሁለተኛው ደግሞ ክርስቶስ ራሱ መስዋዕት አቅራቢው ነው። ብሉይ ኪዳን ላይ እንደነበሩት ሊቀ ካህናት አይደለም። ብሉይ ኪዳን ላይ የነበሩት ሊቀ ካህናት ሁሉም ከሌዊ ነገድ የሚመረጡ ሰዎች ናቸው። ክርስቶስ ግን ከሌዊ ነገድ አልነበረም። ክርስቶስ የነበረው ከይሁዳ ነገድ ነው። ያ በዘር የሚተላለፍ የክህነት ስርዓት ነበረ። ክርስቶስ ግን እንደ መልከ ጼዴቅ ስርዓት ለዘላለም ካህን ነው ተብሎ በመዝሙር ተነግሮለታል። በዕብራውያን መጽሐፍም ተነግሮለታል ለክርስቶስ ማለት ነው። እንደ መልከ ጼዴቅ ስርዓት ለዘላለም ካህን ተብሎ ተነግሮለታል ስለ ክርስቶስ እንጂ ከሌዊ ነገድ ሲወርድ የመጣው የክህነት ስርዓት አይደለም ኢየሱስ ክርስቶስ የነበረው ማለት ነው። ሁለተኛው ኢየሱስ ክርስቶስ መስዋዕት አቅራቢ ነው ካልን፣ ሶስተኛው ደግሞ ራሱ መስዋዕት ተቀባይ ነው። ስለዚህ ኢየሱስ ክርስቶስ እነዚህ ሶስት ነገሮች ስለሆነ ሊቀ ካህን ነው ልንል እንችላለን ማለት ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ እንዲህ ይላል፣ ኃጢአታችንም በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለ ክርስቶስ ሲናገር ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ኢየሱስ ክርስቶስ የማስታረቅን ስራ ከሰራ በኋላ፣ ከአባቱ ጋር የማስታረቅን ስራ ከሰራ በኋላ፣ ከራሱ ጋር የማስታረቅን ስራ ከሰራ በኋላ፣ ከመንፈስ ቅዱስ ጋር የማስታረቅን ስራ ከሰራ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ተናግሯል ማለት ነው። የተቀመጠው ደግሞ ኃጢአታችንን በራሱ ደም ካነጻ በኋላ ነው። የእንስሳ ደም አላስፈለገውም፣ ሌላ ምንም ነገር አላስፈለገውም። ራሱ መስዋዕት ሆኖ ኃጢአታችንን አንጽቶታል፣ ንጹህ አድርጎናል ማለት ነው። ወንጌላዊ ዮሐንስም በዮሐንስ ራእይ ላይም በወደደን ኃጢአታችንንም በደሙ ላጠበን ብሎ ስለ ክርስቶስ ይናገራል። በወደደን ኃጢአታችንንም በደሙ ላጠበን ብሎ ስለ ክርስቶስ ይናገራል ማለት ነው። ስለዚህ ክርስቶስ ሊቀ ካህን ነው ማለት ራሱ መስዋዕት ነው እያለን ነው። ራሱ መስዋዕት አቅራቢ ነው እያለን ነው። ራሱ መስዋዕት ተቀባይ ነው እያለን ነው ማለት ነው። ሌላው ግን የክርስቶስ ሊቀ ካህንነት የሚለየው የብሉይ ኪዳን ሊቀ ካህናት በየዓመቱ ወደ መቅደስ ወደ ቅድስተ ቅዱሳን እየገቡ የእንስሳ ደም እየገቡ ለሕዝቡ ኃጢአትን ያስተሰርዩላቸው ነበር። ይህም ተደጋጋሚ ነበር ማለት ነው።
የዕለት መስዋዕት አለ፣ በየሳምንቱ የሚሰዉ መስዋዕቶች አሉ እና በዓመትም የሚሰዋ መስዋዕት አለ። ያቺ ዮም ኪፑር በምትባለው ዕለተ አስተርእዮ የምትባለዋ ማለት ነው። በዛች ቀን ሊቀ ካህናቱ አንድ ጊዜ ብቻ ወደ ቅድስተ ቅዱሳን ይገባል፣ የህዝቡንም ኃጢአት ያስተሰርይ ነበር ማለት ነው። ይህንንም የሚያደርገው በየዓመቱ ነው፣ ተደጋጋሚ ነው ማለት ነው። ክርስቶስ ግን እንዲህ የሚደጋገም መስዋዕትን አይደለም ያቀረበው። ራሱን ባቀረበ ጊዜ አንድ ጊዜ ፈጽሞ ነበር ያቀረበው ማለት ነው። ክርስቶስ በዕለተ ዓርብ አንድ ጊዜ ብቻ ነበረ የተሰቀለው። ራሱን ያቀረበው አንድ ጊዜ ብቻ ነው ማለት ነው። እንደ ብሉይ ኪዳን ሊቀ ካህናት በየዓመቱ ወደ ቅድስተ ቅዱሳን አልገባም። ለዛ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ምዕራፍ 7 ላይ እንዲህ ሲል የሚናገረው እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት ከዛም ስለ ህዝቡ ኃጢአት ለማስተሰረይ ዕለት ዕለት ወደዛ ወደ መቅደስ መግባት አያስፈልገውም፣ ራሱን ባቀረበ ጊዜ ይህን ፈጽሞ አድርጓል ብሎ የሚናገረው ማለት ነው። ስለዚህ የክርስቶስ ሊቀ ካህንነት የሚለየው የሚደጋገም መስዋዕትን አይደለም ያቀረበው። ክርስቶስ በዕለተ ዓርብ አንዴ ብቻ ተሰቀለ። አንዴ እኛን ከአባቱ ጋር እኛን ከራሱ ጋር እኛን ከመንፈስ ቅዱስ ጋር አስታርቆ አሁን በሰማያት በግርማው ቀኝ ተቀምጦ ነው ያለው ማለት ነው። ሶስተኛው ጥያቄ እንዲህ ይላል፣ ቅዱሳን ከሞቱ በኋላ ምንም አያውቁም ወይ የሚል ጥያቄ መጥቷል። እንዲህ የሚል ጥያቄ ብዙ ጊዜ ሚስኮንሴፕሽን አለ። ምንድነው? ቅዱሳን ሳይሞቱ በህይወተ ስጋ እያሉ ለአንዱ መጸለይ ይችላሉ፣ ማማለድ ይችላሉ። ከሞቱ በኋላ ግን ማማለድ፣ ለሰዎች መጸለይ አይችሉም፣ ምክንያቱም ሞት ይከለክላቸዋል የሚል ትልቅ ሚስኮንሴፕሽን አለ ማለት ነው። መጽሐፍ ቅዱስ ግን ግልጽ አድርጎ እንደሚናገረው ቅዱሳን ህያዋን እንደሆኑ ሙታን እንደሆኑ ሳይሆን ህያዋን እንደሆኑ ይናገራል። ከክርስቶስ ቃል እንጀምር። ክርስቶስ በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ እንዲህ ሲል ይናገራል። ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ህያው ይሆናል ብሎ ተናግሯል። ስለዚህ በምድር ላይ የነበሩ ቅዱሳን፣ በምድር ላይ የነበሩ ክርስቲያኖች ቢሞቱ ራሱ ክርስቶስ እንደተናገረው የሚያምንብኝ ቢኖር ህያው ይሆናል ብሎ ነበር የተናገረው። ስለዚህ ቅዱሳን በሰማይ ያሉ ቅዱሳንም ህያዋን ናቸው። እኛ ህያዋንን እንደምንለው ሁሉ በሰማይ ያሉ ቅዱሳንም ህያዋን ናቸው። ሌላው ማንሳት ያለብን የመጽሐፍ ቅዱስ ክፍል በዮሐንስ ወንጌል ምዕራፍ 15 ከቁጥር 5 ላይ ያለውን ነው። ክርስቶስ ስለራሱ የተናገረው እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ ብሎ ተናግሯል። ስለዚህ ቅዱሳን በክርስቶስ ላይ ያሉ ቅርንጫፎች ናቸው ማለት ነው። ያ የወይን ግንድ ነኝ ያለው ክርስቶስ ደግሞ እኔ ትንሣኤና ህይወት እኔ ነኝ ብሎ ተናግሯል። ህያው ነኝ ብሎ በተለያዩ የወንጌል ክፍላት ላይ ሲናገር እናየዋለን። የወይን ግንዱ ህያው ከሆነ ቅዱሳንም ቅርንጫፎቹም ህያዋን የማይሆኑበት ምንም አይነት ምክንያት የለም ማለት ነው። ለዛ ነው በሰማይ ያሉ ቅዱሳን ህያዋን ናቸው የምንለው። ክርስቶስ ህያው መሆኑን እየተናገርን ነው። በአንድም በተዘዋዋሪ ክርስቶስ ህያው ነው እያልን ነው። በሰማይ ያሉ ቅዱሳን ምድር ላይ የሚከናወነውን የክርስቲያኖችን ጸሎት ይሰማሉ ስንል በክርስቶስ ህያውነት ላይ ተመስርተው ነው እያለ ነው። ሌላ አዲስ ነገር የለውም። ክርስቶስ ህያው ነው እያለን ነው ማለት ነው። ሌላው ግን በሰማይ ያሉ ቅዱሳን በምድር ላይ የሚከናወነውን ነገር ያውቃሉ የምንልበት ብዙ ምክንያቶች አሉ። ከነዚህም አንደኛው በሉቃስ ወንጌል ምዕራፍ 9 ላይ ተጽፎ የምናገኘው ነው። በሉቃስ ወንጌል ምዕራፍ 9 ላይ ክርስቶስ በታቦር ተራራ ላይ እያለ ሙሴና ኤልያስ ይመጣሉ። ሙሴ እንግዲህ ከሞተ 1500 ዓመት አካባቢ ያለፈው ነው። ክርስቶስ ከመወለዱ በፊት 1500 ዓመት በፊት የነበረ ሰው ነው። ኤልያስም እንደዚሁ ከ600-700 ዓመታት በፊት የነበረ ነብይ ነው። ኤልያስ አልሞተም፣ በብሔረ ሕያዋን ያለው። ሙሴ ሞቷል፣ በሲኦል ነው ያለው። ምክንያቱም ክርስቶስ ገና የገነትን በር አልከፈተም፣ ክርስቶስ ገና አልተሰቀለም። ነገር ግን እነዚህ ሁለቱ ነቢያት በዚህ ዓለም ባይኖሩም ምድር ላይ ምን ሊከናወን እንደሆነ ያውቁ ነበር። እንዲህ ሲሉ ክርስቶስን ይናገሩታል። በክብርም ታይተው ከኢየሱስ ጋር ይነጋገሩ ነበረ፣ ስለ መውጣቱም ይነጋገሩ ነበር። እቺ መውጣት የምትባለው ኤክሶደስ የሚለውን የግሪክ ቃል የሚተካ ነው። ቅዱስ ቄርሎስ ዘኢየሩሳሌም ይህ መውጣት የተባለው የኢየሱስ ክርስቶስ መውጣት የተባለው ነገር ምንድን ነው ብሎ ይጠይቅና ሲመልስ ይህ መውጣት የተባለው የኢየሱስ ክርስቶስ ሞቱ ነው፣ የኢየሱስ ክርስቶስ ስቅለቱ ነው፣ የኢየሱስ ክርስቶስ ወደ መቃብር መውረዱ ነው፣ የኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ ነው፣ የኢየሱስ ክርስቶስ ትንሣኤው ነው፣ የኢየሱስ ክርስቶስ እርገቱ ነው ብሎ ይተረጉመዋል ማለት ነው። ስለዚህ ሙሴ ምንም እንኳን በሲኦል መሆኑ ኢየሱስ ክርስቶስ ሊሰቀል እንደሆነ ያውቅ ነበር። ኤልያስም በሌላ ቦታ ሆኖ ብሔረ ሕያዋን ሆኖ ክርስቶስ ሊሰቀል እንደሆነ ክርስቶስ ትንሣኤውን ሊያወጅ እንደሆነ ያውቅ ነበር ማለት ነው። ስለዚህ ይህ ቅዱሳን ከሞቱ በኋላ ምንም ነገር አያውቅም የሚባለው ትምህርት
በጣም ሐሰተኛ ምንም አይነት የመጽሐፍ ቅዱስ ቤዝ የሌለው ትምህርት ነው። የሚገርመው ጴጥሮስ እዛ በታቦር ተራራ ላይ ሆኖ ሙሴንና ኤልያስን ለይቷቸው ነበር። ጌታ ሆይ ብትወድስ 3 ዳስ እንጣል፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎ ይነግረዋል ለክርስቶስ ማለት ነው። እዚህ ጋር እንግዲህ ልብ ብለን መመልከት ያለብን ሙሴና ጴጥሮስ በአንድ ዘመን የነበሩ ሰዎች አይደሉም። ጴጥሮስና ኤልያስን በአንድ ዘመን የነበሩ ሰዎች አይደሉም። ነገር ግን ጴጥሮስ ራሱ ሙሴን ሊያውቀው ይችላል። ከ1500 ዓመት በፊት የነበረውን ሰው አይቶት የማያውቀውን ሰው እዚህ ጋር ሲያየው ለሙሴ 1 ዳስ እንስራ፣ ለኤልያስም 1 ዳስ እንስራ ብሎ ክርስቶስን ነግሮት ነበር ማለት ነው። ይህም የቅዱሳንን እውቀት ምን ያህል እንደሆነ የሚያሳይ ነው ማለት ነው። ሌላው ግን በዮሐንስ ራእይ ላይ ተጽፎ የምናገኘው ነገር አለ። ይህ ምንድን ነው? በሰማይ ያሉ ቅዱሳን ወደ እግዚአብሔር የሚጸልዩት ጸሎት ነበር። እንዲህ ሲሉ ይጸልያሉ፣ በምድር ላይ ደማችንን በሚያፈሱት ላይ የማትፈርደው እስከ መቼ ነው ብለው ይጠይቁታል ክርስቶስን ማለት ነው። በምድር ላይ እግዚአብሔር ደማቸውን ስላልተበቀለላቸው በምድር ላይ አሁንም ክርስቲያኖች እየተገደሉ እንደሆኑ ስለሚያውቁ በምድር ላይ የክርስቲያኖችን ደም የሚያፈሱትን ደማችን የማትበቀለው እስከ መቼ ነው ብለው ይጠይቁታል ማለት ነው። ይህም ቅዱሳን በምድር ላይ የሚከናወነውን ነገር እንደሚያውቁ ሌላው ማሳያ ነው ማለት ነው። ሌላው በሉቃስ ወንጌል ምዕራፍ 16 ላይ ክርስቶስ የተናገረው አንድ ታሪክ ነበር። ይህ ምንድነው? የአብርሃም የአልዓዛርና አንድ ባለጸጋ የነበረ ሰውን የሚናገርበት ታሪክ አለ ክርስቶስ ማለት ነው። ምንድነው? አልዓዛር በሲኦል ውስጥ ነው ያለው። ያ ባለጸጋ የነበረው ሰው አለ፣ አልዓዛር የሚባል አንድ ደሃ ሰው አለ። ይህ ባለጸጋ የነበረው ሰው ይሞታል። ከሞተ በኋላ በሲኦል ይሰቃያል ማለት ነው። ያ ደሃ የነበረውም ሰው ይሞታል። መላእክት ደግሞ ወስደውት ወደ አብርሃም እቅፍ ወደ ተባለው ስፍራ ይወስዱታል። ያ ባለጸጋ የነበረው ሰው ወደ ላይ አሻቅቦ ሲያይ ይላል አልዓዛርን በአብርሃም እቅፍ አየው። ያ ባለጸጋ ሰው አልዓዛርን በአብርሃም እቅፍ ካየው በኋላ አብርሃምን እንዲህ ሲል ይጠይቀዋል፣ አልዓዛርን ላክልኝ፣ የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ላክልኝ ብሎ ይጠይቀዋል። አብርሃም ግን ምንድን ነው የሚለው? ልጄ ሆይ አንተ በሕይወት ዘመን ሳለ መልካም እንደተቀበልክ አስብ፣ አልዓዛርም ክፉ እንደተቀበለ አስብ ብሎ ይነግረዋል። ሲኦል ውስጥ ሆኖ አብርሃም እንግዲህ በምን አይነት ኑሮ ሲኖሩ እንደነበር ያውቃል ማለት ነው። አብርሃም ራሱ ያ ባለጸጋ የነበረው ሰው እንዴት ባለ ሁኔታ ሲኖር እንደነበር ያውቃል። አልዓዛር የተባለውም ያ ድሃ የተባለውም ሰው እንዴት ባለ በድህነት ኑሮ ሲኖር እንደነበር ያውቃል ማለት ነው። ለዛ ነው ልጄ ሆይ አንተ በሕይወት ዘመን ሳለ መልካም እንደተቀበልክ አስብ፣ አልዓዛርም ክፉ እንደተቀበለ አስብ ብሎ ይነግረዋል ማለት ነው። ይህም የሚያሳየው አብርሃም ምንም እንኳን በሲኦል መኖሩ ምድር ላይ የሚከናወነውን ነገር ከማወቅ አላገደውም ማለት ነው። እዛው ቀጠል አድርጎ አሁንም ታሪኩ ይናገራል። ያ ባለጸጋ የነበረው ሰው አብርሃም እንዲህ ይላል፣ እሺ እንደዛ ከሆነ አልዓዛርን ወደ ወንድሞቼ ላከው፣ 5 ወንድሞቼ አሉ፣ ወደዚህ ወደ ስቃይ ስፍራ እንዳይመጡ ይንገራቸው ብሎ ይነግረዋል። ያ ባለጸጋው ሰው ለአብርሃም ማለት ነው። ተመልሶ አባታችን አብርሃም ለዛ ለባለጸጋ ሰው ምንድን ነው የሚለው? ለእነሱስ ሙሴና ነቢያት አሉላቸው ብሎ ለባለጸጋው ሰው ይነግረዋል። ተመልከቱ እዚህ ጋር አብርሃም የነበረው ሙሴ ከመነሳቱ በፊት ነው። ሌሎችም ነቢያት ከመነሳታቸው በፊት ነው። ነገር ግን አብርሃም ሲኦል ውስጥ ቢሆንም ሙሴ የሚባል ነቢይ እንዳለ ያውቃል፣ ሌሎችንም ነቢያት ያውቃል ማለት ነው። ለዛ ነው ለነሱ ሙሴና ነቢያት አሉላቸው ብሎ የመለሰው ማለት። ስለዚህ ቅዱሳን ከሞቱ በኋላ ምንም ነገር አያውቁም አይባልም። ቅዱስ ጳውሎስም ሞት ራሱ ከክርስቶስ ፍቅር እንደማይለየን በሮሜ መልእክቱ ላይ ጽፎ እናገኛለን። ዋናው ነገሩ ግን ምንድነው? በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ ያለው ቅድም ክርስቶስ የተናገረው ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢኖር እንኳን ሕያው ይሆናል የሚለው ቃል። ማንም ክርስቲያን በክርስቶስ አምኖ እስከሞተ ድረስ ሕያው ነው የሚባለው እንጂ ቅዱሳን ከሞቱ በኋላ በምድር ላይ የሚከናወነውን አያውቁም አይባልም ማለት ነው። ይህ እንግዲህ መጽሐፍ ቅዱሳዊ ማስረጃ የሌለው ትምህርት ነው ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ ደግሞ እናንተ እንዲመለሱላችሁ የምትፈልጓቸው ጥያቄዎች ካሉ በኮሜንት ሴክሽን ላይ ያሳውቁን። ቪዲዮ ብዙ ሰው ጋር እንዲደርስ ሼርና ላይክ ማድረጋችሁን አትርሱ። ሰላም ሁኑ።